እንደ እናት ይላሉ። እናት ከጥሩ ልጇ ይልቅ ለክፉ ልጇ ታዝናለች። ይሄኛው ልጅስ መቼም ጠባየኛ ነው፣ ሰው ጋር ይኖራል። ይሄ ነው እንጂ እዚያም ጋር ሲጣላ አንዱ ቅንጭላቱን የሚልብ ብላ ለክፉ ልጇ እንድታስብ ድንግል ማርያም ሆይ ለክፉ ልጆችሽ አስቢልን። እመቤታችንም ከጻድቃን ልጆቿ ይልቅ ለእኛ ታስባል። እግዚአብሔርም ከደጋግ ልጆቹ ይልቅ ከክፉ ልጆቹ አንዱም እንኳን እንዲጠፋ ስለማይፈልግ ለልጆቹ ስለሚያስብ እግዚአብሔር እናት ይባላል። እግዚአብሔር ለሁሉም ስለሚያስብ የነነዌ ጾም ከዚህ የተነሳ ነው አይደለም? ሰው ኃጢአትን እስከ የኃጢአት ጽዋ ሞልቶ እስከሚተርፍ ድረስ ሰርቶ መጨረሻ ላይ ምንድን ነው ያለ? ሂድና እነዚያን ሰዎች ስበክልኝ አይደል ያለው? ነቢዩ ዮናስ ከወጣ በኋላ ከባሕሩ ወጥቶ እግዚአብሔር ከባሕሩ ወጥቶ ሄዶ ሰበከ። ነነዌ ትጠፋለች አለና ኋላ እግዚአብሔር ምን አደረገ? እግዚአብሔር መስበኩን ሰብቻለሁ፣ እንግዲህ ችግር የለም፣ ግን አንተ መሐሪን ማሳፈር አይቀርም። እንግዲህ ነነዌ ሳትገለበጥ ልትቀር ነው ደግሞ ነገ ትምርና፣ ስለዚህ እኔን ውሸታም ነቢይ ልታስብለኝ ነው አለ። ተበሳጭቶ ተበጻብጾ ሳለ ፀሐይ ደግሞ ሲመጣው ተናዶ ሳለ እግዚአብሔር ቅል አበቀለለትና ያቺ ቅል እላዩ ላይ መታ ጥላ ሰራችለት። ተመስገን ብሎ ተኛ። ቢነቃ ቅሊቱን ትል በልቷት ፀሐይ እየመታው እንዲያው ቅል እንኳን የማይሰጥ እግዚአብሔር እንዲያው ብሎ ተበሳጭ። እግዚአብሔር መጣለ። ዮናስ አዘንክ አለ። አዎ አዘንኩ። እንዴት አላዝን? ይችን ቅል ትል ሲበላት እንዴት አላዝን? አንተ ላልተከልካት ቅል ስታዝን እኔ ቀኝና ግራቸውን ለማይለዩ ለእነዚህ ብዙ ሺህ ሕዝቦች አላዝንም አለ። ለዚህ ነው እግዚአብሔር እናት የተባለ ማለት ነው። ከፍተንም ይከተለናል፣ ጠፍተንም ይፈልገናል፣ ጎስቁለንም ይወደናል፣ ረክሰንም ይቀበለናል። ከዚህ የተነሳ የሚባል ልዩ እናት። አራተኛውን ልንገራችሁ ሊቃውንት የሚሉትን ሥላሴን ለምን ቅድስት ሥላሴን እናት የልጇን ዛይሉን ታግሳ ታሳድጋለች። ዛይል ማለት ምን ማለት? አጠቃላይ ከሕፃኑ የሚገኘው ቆሻሻ ማለት ነው። ሥላሴም የሰውን ኃጢአቱን ታግሰው ለስርየት ያበቁታል። እናት ያንን ከእናቱ ላይ እንዲያ የሚሆነውን ሕፃን ራስን ችሎ የሚገማሸር ልጅ አድርጋ እንደምታሳድገው፣ ቆሻሻን የሚጸየፍ አድርጋ እንደምታሳድገው ሥላሴ በኃጢአት ይንከባለል የነበረውን ሰው እንደገና በክንፍ የሚበር እስኪሆን ድረስ በንስሐ ያሳድጉታል። ቆሻሻን ታግዞ የሚያሳድግ ማን? እናት እግዚአብሔር። እናት ቆሻሻን ታሳድጋለህ፣ እግዚአብሔር በንስሐ ያሳድጋል። አንድ ያደገ አባት እንገራለን፣ ቅዱስ ያዕቆብ ይባላል። ሰሞኑን ካረፉ አባቶች በስንክሳር ታሪካቸው ከተዘገቡ አባቶች አንዱ ነው እና ሰይጣን መቼስ ተንኮለኛ ገዳም ሲጋደል ዋሻው ሲጋደል በአንድ ሰውዬ ልጅ ላይ ሰይጣን አደረባት። ወይ ወደ አባ ያዕቆብ ልውሰዳትና ትዳን እንጂ ብሎ ወሰደ። እሱ ሲጸልይላት ዳነች። ስትድን ሰይጣን ምንድን ነው ያደረገ? በሰዎቹ አድሮ አባ በደንብ እንዲሻላት እርስዎ ጋር ትሰንብት ብለው ጥለዋት ሄዱ። ሲጸልይ ይችን ልጅ እያሰበ በዝሙት መፈተን ጀመረ። ከዚህ በኋላ ሲፈተን መጨረሻ ላይ ከዚች ሕፃን ጋር በኃጢአት ወደቀ። ኃጢአትን ሰራና ደግሞ ሄዳ ተናግራ አባ ገሌ ይህንን ኃጢአት ሰርቷል አባ ያዕቆብ ብላ ልታረክሰኝ ስሜን ልታጠፋው አይደል ብሎ ደግሞ ገደሏት። የበደል ማለት ነው። ይህንን አድርጎ ሲያበቃ ተስፋ ቆርጦ እኔ እንግዲህ የዘሞት ቆቤን የጣልኩ ሰው ነፍስ የገደልኩ ሰው ምን መነኩሴ ነኝ? ቆቤን አውልቄ በከተማ ልኑር ብሎ ወደ ከተማ ሄደ። እግዚአብሔር ቸር አይደል? በጥንክርናችን ዘመን ያደረግነውን መልካም ነገር በድካማችን ጊዜ ያስብልናል። ከዛ በኋላ ያንን ድካሙን ከንቱ አላስቀረበትም። አሰበለትና ሌላ ቅዱስ አባት ላከለት። ወዴት እየሄድክ ነው? ተስፋ ቆርጬ ወደ ዓለም እየሄድኩ እንዲሆኝ በል ተመለስና ንስሐ ግባ፣ እግዚአብሔር ይምርሃል አለ። 30 ዓመት ራሱን ከተቆረቆረ ግንድ አስገብቶ አስሮ አለቀሰ። 30 ዓመት ሁሉ አልቅሶ ምንም ነው እውነት እግዚአብሔር ምሮኝ ሆነ ወይ? እግዚአብሔር ተመልክቶ አያችሁ፣ የእናት የልጇን ቆሻሻ እንደምታገዝ መነኩሴ ሆኖ መዘሞት ይሄንም እግዚአብሔር ቻለ። እናት አይደል? መነኩሴ ሆኖ መግደል ይሄንም ቻለ። እናት አይደል? ቻለ። ኋላ ሊያሳድገው ነው። ወደ ምን ሊያሳድገው ነው? እስከ የት እንዳሳደገውማ ላሳያችሁ። ወሰደና ምን አደረገው መሰላችሁ? እዚያ ሲያለቅስ እውነት ግን እግዚአብሔር ይቅር ብሎኝ ይሆን ሲል እግዚአብሔር ድርቅ አመጣ በዚያች ሀገር።
መከራ መልካም ነገርን ይዞ ይመጣል የሚባለው ለዚህ ድርቅን አመጣ። የሀገሩ ሰዎች ሁሉ ምህላ ያዙ። በእውነት ተስተካክሎ ማለት ነው። እንደኛ እየዘፈኑ አይደለም ምህላ። አሁን እኮ የእኛ ምህላ እኮ ያስቃል። እግዚአብሔርን እንደው በብልጣ ብልጥነት በምህላይቱ ሰላም እንዲያመጣልን እግዚኦ ማረነ ብቻ ነው። ተስተካክሎ ነው ምህላ መስተካከል አለብን በእውነቱ ማለት ነው። ወነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ ወይነጸረ እግዚአብሔር ላይለ ቃየል ወላይለ መስዋዕቱ። እግዚአብሔር ወደ ቃየልና ወደ መስዋዕቱ አልተመለከተም። ከምህላችን ጋር እኛም አብረን ስለምንታይ እንስተካከል ነው እንጂ ምህላው ይቋረጥ ማለት አይደለም። ከዚያ ተመልከቱ ምን ሆነ? ሊቀ ጳጳሱ ሕዝቡን ይዞ ምህላ ሲገባ እግዚአብሔር እንዲህ አለው፣ አባ ያዕቆብ ካልጸለየላችሁ ዝናብ አይዘንም ማለት ነው። እግዚአብሔር እሱን እንደማረው ለማሳየት ነው። ኋላ ሄደው አባታችን ዝናብ ቀርቶብን ጸልይልን ይዝነብልን። አይ እኔ በደለኛ ሰው ነኝ፣ እንዲያውም ዝናቡ በእኔ ቀርቶ ሊሆን ይችላል። አይሆንም አላቸው። እግዚአብሔር ልኮን ነው ግድ የለህም አለ። እንዲህ አለና በኃጢአት የጠቆረ ፊቴን ወደ አንተ ላቃናው አይገባኝም፣ በኃጢአት የከፋ አንደበቴን ወደ አንተ ልከፍተው አይቻለኝም፣ የቸርነትን ሥራች ስራላቸው ብሎ ጸለየ። ያን ጊዜ ዝናብ ዘነበ። በዚህ እግዚአብሔር ይቅር እንዳላወቀ ዝናብ የሚከለክል ኃጢአት የሠራውን መነኩሴ ዝናብ እስከ ማዝነብ አሰደቀው። ታግሶ የሚያሳድገን እግዚአብሔር የተመሰገነ ይሁን።